ሰላም ጋይስ አሁን የምገኘው እንግዲህ ዶርዜ ቪሌጅ ነው ከወንድማችን መኮንን ጋር ብዙዎቻችሁ ታውቁት ይሆናል። ወንድሜ ዝግጁ ነን? አሁን ያሳየናል በደንብ አድርጎ። እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት። እርጥቡ ሳር ደግሞ ሰላምን፣ ፍቅርን መግለጫ ነው ላለው ለኢትዮጵያ ብቻ ሳይሆን ለሙሉ ዓለማት ማለት ነው። አሁንም ሰሮ ያለን ነው። ከዚህ ቀጥሎ ደግሞ አንድ ባህላዊ ቤት እንገባና እናቶቻችን አቀባበል ድጋሜ ያረጋሉ። ከዛ ገለጻውን እንቀጥላለን፣ እንጀምራለን። እዚህ ቀጥሎ እንግዲህ የዶርዜን ባህላዊ ልብስ ትለብሳላችሁ። ሴቶችም ካሉ ደግሞ ለብሶ ነው ዘንጦ አጊጦ የሚመለሱት። ለማይዛ ሲያምር በእናት ይዳ ያሽ ማይዛ ወይ በቃ እንደዚህ ነው። ጎንዳልችን ጋሻው ውስጥ ዋው ጋሻው ውስጥ ጦር ሰሮን ያዘ ተቀብለውናል። ወደዚህ አይርቅም። እንኳን ደህና መጡ የተከበሩ ቴንክ ዩ ወደ ጋሞ ሪጅን ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ ቴንክ ዩ። ስፔሻሊ እዚያ አካባቢ ላይ ወደ 49,000 የሚሆኑ ሰዎች ነን ያለነው። ሙሉ ኦርቶዶክሶች ነው። ዶርዜ የሚታወቁ አንድ በሽመና ነው። ቤቱ የተሰራው በሽመና ነው። አጥሩም ልብሳችን ራሱ ማለት ነው። ስለዚህ ዶርዜ ማለት ሸማኔ ማለት ነው። ሸማኔ ያ እና ይሄ ሽመና የተፈጠረው ከዚሁ ከዶርዜ ነው እና የራሱ የሆነ ትርጉም አለው። ጥቁር፣ ቢጫ፣ ቀይ። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ይሄን ልብስ የምንጠቀመው ለባህላዊ ቀንና ለስፔሻል ኦኬዥን ነው። በእኛ ባህል የአንድ ሰው ቤት ሲገባ ቅድሚያ የሚሰጠው ለንጉሳችን ንጉስ አድርጌዋለሁ እና ኮፊያውን ያነሳል። ከዘራና ዱላ ያዘ ሰው ውጭ ያቆማል። ኮፊያ ያረገም ያነሳል። መነጽርም እንደዛው። ሲገባ ደግሞ ዝም ተብሎ አይገባም፣ ዝቅ ተብሎ ነው የሚገባው። ዝቅ ባትሉም በሩ ራሱ ዝቅ ያስብላል። ተግባባን? ሰሮ 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 የለው ታይ ነው ሎትሳጋ አትቀጣው። እዚህ ደግሞ ደስ ሲል I'm so happy። ሰሮ 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 አላላችሁ። ዋው ያ ፕሊዝ ቴክ አ ሲት። እሺ እሺ ወንበር ያዝ። ይቅርታ። ቴንክ ዩ ነጭ እንግዲህ ካል አታስብ። ቴንክ ዩ ሶ ማች ዩ ዌልካም። እናፊ ጫማ ተደርጎ አይገባም ወደ ውስጥ ማለት ነው። የት ሙዚቃኛ አንበሳውንበት ምክንያት አቤት ዳንስ ነው ምታ እንደዚህ ማለት ነው አባስ እና ሞክሬያለሁ እንግዲህ። ስለዚህ ወደ ጭፈራው በኋላ እንደርስበታለን። አሜዚንግ ስፔሻሊ ወደ ኦሞ ቫሊ ሲወረድ ማለት when you go down to the south Omo Valley they jump higher በጣም አዎ which is like Masai in Kenya። ያ እዚህ ግን እኛ ጋር ድሮ we use it for the hunting. Now this time we don't hunt anymore። እዚህ ይሄኛው ተደርጎ ነበር እንዴ? This is from hippo no ይሄ ተበሳው እንጂ ተበስቶ ነበር። በዚህ ተመቶ ነበር ማለት ነው። ተመቶ። ዋው እዚህ ሌላ ኩሽና አለን። ዳቦ፣ እንጀራ፣ ቆጮ መጋገሪያ። እሺ እቺኛዋ ትኩል ደግሞ ጫጉላ ቤት ትባላለች። አንድ ልጅ ሲያገባ እዚህ ለ3 ወር ይኖራል። ከ3 ወር በኋላ የዚህ አይነት ትልቅ ቤት ነው የሚሰራለት። ከዛ የኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት ነው። ስለዚህ እቺኛዋ ጫጉላ ቤት ናት። በጣም ደስ ይላል። It's beautiful። ታናሽ ወንድሜ አሁን አግብቶ ነው እዚህ የኖረው። 3 ወር ቆየ እዚህ።
አረውጣ ብልም አልወጣ አረ ተመቸ ኢዝ ቢዚ እና ለትልቁ ቤት ቁመቱ የሚሰራው ከ9 እስከ 12 ሜትር ነው ከፍታው። ለምንድን ነው ከፍ አድርገን የምንሰራበት ምክንያት ከታች ቤቱን ምስጥ ይበላዋል። ተርማይት ከታች ቤቱን ምስጥ ሲበላው ቤቱ የወረደ የሰመጠ ይመጣል። ኦኬ ለመኖር ራሱ ቦታው ማይመች ከሆነ ማለት ነው ሙሉ ቤቱን ከአንድ ቦታ ወደ ሌላ ቦታ መውሰድ ማንቀሳቀስ ይችላል። ኦኬ 60 ሰው ያነሳዋል ማለት ነው። 40 ሰው ከውጪ ይሆንና 20 ሰው ከውስጥ ፒለር ወይ ምሰሶ ይጠቀማል። ከዛ ባህላዊ ዘፈን የዘፈኑ ይወስዳሉ ማለት ነው። እንደ ዱንካን ባይጠቀለልም በሰው ኃይል ይሄዳል ማለት ነው። ሰው የዛን ቤት ለመስራት 3 ወር ነው የሚፈጀው ለሁለት ሰው። ቤቱ ግን ከ70 እስከ 100 ዓመት መቆየት ይችላል። ሰው ይሄኛው ቤት ለስንት ቆይቷል ማለት ነው? ታንክ ዩ ጥሩ ጥያቄ ነው። ግን በየ20 ዓመት ሽፋኑ ነው የሚቀይረው። ወደዚህኛው ፓርት ደግሞ ስንመጣ ማለት ነው ይሄኛው ቤት ከዚህ ይተልቅ ነበር። አረ ሲሪየስሊ አሁን ምስጥ ሲበላው ነው ቤቱ የወረደ የሰመጠ የመጣው። በጣም የሚገርመው ያውን የአያቴ ቤት ነው 107 ዓመቱ ነው። እንደ ኩሽና ነው የተጠቀምን ያለ ነው። ዋው እና ከታች ቤቱን ምስጥ በበላው ቁጥር ቤቱ የወረደ ያጠረ ይመጣል። በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው ካልሆነ ይዘጋል። ስለዚህ በ5 ዓመት ይቆረጥና መጨረሻ ላይ እዚህኛው ፓርት ደግሞ ሲደርስ ቀሪውን እዚህ ጋር እናስቀምጣለን። ከዛ የዶሮ ማደሪያ አድርገን ነው የምንጠቀመው። ዋው ምንም ይጣል ነገር የዶሮ ማደሪያ ይሆናል መጨረሻ። this is amazing በጣም አረቄ ነው ይሄ ካቲካላ ነው። ቅድም ያልኩት አረቄ ከባድ ነው። ኦኬ ስለዚህ ካቲካላ የሚሰራው ከጤና አዳም ከነጭ ሽንኩርት ከድንብላል እና ከአኒስ ጤና ያለው ማለት ነው። አዎ ይሄ እየተጠቀማችሁ ነበር? yes እዛኔ አባስ ካቲካላ እንጠጣ ነው ጋይስ። ያሰክራል? አሰክራል። አረ በእውነት ቆንዳ ጠጣው ሻት የሚደረገው ሶ ስፔሻሊ በእኛ ባህል እንደዚህ አንድ ላይ ሆነን ስንጠጣ ማለት ከመሃላችን አንድ ሰው ጮክ ብሎ ዮ ዮ ዮ ዮ ዮ ካለ ማለት ቀሪው ተጠቃሚው ጠጪው ዮ ሆ ብሎ ነው የሚመልሰው። ያ ማለት ለጤናችን ማለት ነው። ለጤናችን that means cheers but very very loud ለበለው እኔ ካልኩኝ አንተ ትደግማለህ። ድምጼን ሲሰሙ ተጠቃሚዎች ይመጣሉ። እሺ ያንተም ግሩፕ ይገባ ምን ይመስላል? ይግቡ እሺ አሁን እኛ ዝም ብለን እንላለን። እኔ ምለው ነው የምትለው። እሺ ዮ 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 ገልሳገስ አሰታይ አተ ማሚ ፒዛ እቺ ነገር ልብላት። ቆይ አንዴ አሰራር አልኩ እና ሳጋሪያ አጋር ሰከኩላ ቡዴ ሳነ ቆይ አጋ ዮ አጋሎ ተታና የንጉስ ወንበር ነው የማይቻለው። አተ በለጠጡ ይቅርታ ብላችሁ አረጣው በቃ እኔ አልደግማ ዳና ቆይ ይቅርታ ወዳጅ አንዴ ባህሉ 3 ከሆነ 2 ጨምራለሁ። ምን ኦሬዲ ገብቷል። ቆይ አንዴ you hear me ከዚህ ቀጥሎ ማለት እንደማመጥ እስቲ አንዴ ያ ስፔሻሊ በጋሞ ባህል ማለት ነው አንድ ባህላችን አለ። 2 ማለት 3 ነው። 3 በቃ ተግባባን። ስለዚህ ተደግፈህ ትወጣለህ ነው አይደለም? ይሄን ካልጨረስክ ደግሞ ማለት ነው እግዚአብሔር መስገን እንሰቱ አለ አይደል? ኮባው ለምንድን ነው የሚያገለግለው? አይደለም ክንፍ አውጥተህ ትበራለህ። እኔ ሁላችሁ
እንዳሞራ ኦ እንዳሞራ ክንፍ አውጥቼ ልብረራ ክንፍ አውጥቼ ልብረራ ይጀምራ በለው ዳጣዋ ነች እኮ ዳጣ ኃይለኛ ነች አቃጠለክ አይ አላቃጠለኝ ቤንጂ ባዜ ይቅርታ ሶሪ you hear me በዚህ ምድር ላይ የሰው ልጅ ከሚያቃጥላችሁ ማለት ነው ዳታ ቢያቃጥላችሁ ይሻላል የሰው ልጅ ካቃጠለ ከዚያ ያወጣ ዳታ ግን ካቃጠለ ከምላስ ወደ ውስጥ አይገባም አደዶርዘ ኔታና አደዶርዘ እሱ ማንሰት ይችላል አቤት ቱሩቅ ኃይለኛ ማን ያጎርስኝ ያው አንተ ነህ ሁሉ አንድ ያጣላል ዳጣ እንደዚህ ያ ግማሽ ባህላችን አይደል ግማሽ ባህላችን አለ በሽን ከያዘ ሁላችሁም ጠጡ የቤት ነው እነሱ ቀድሞ ይጠጡ መጀመሪያ አንድ እኛ አንድ ነን ይጠጡና ይደግማሉ አይ እኩል ነው ነን ጠጡ ምዕራብ ምስራቅ ሰሜን ደቡብ ጋሞ ዮ God damn Adonai አሁንም አላውቅም ያቃጠለ ነው ያቃጠለ ነው የነስራ ነው ያ እያቃጠለ ነው አይዞን ብራዘር ውሃ ነው ጣው ካለው ይደገም የመጣ ምኑ ይሄኛው ሹንዴ የማን ነው ፒዛው ቆይ አ መጠየቅ ይችላል እቤት ነው የሚዘጋጀው ፍቅር ያለው ምን አጣክ ምንም አላጣሁም ሁሉም አሪፍ ነው የተከበሩ አረ በስመ አብ ክብርኖቶ ሶሪ ታይ ነው ስፔሻሊ እዚህ መጥቶ ማንም የሚፈልግ ካለ ተቀባይ ነን መታችሁ ኑሩ ቤታችሁ ነው በቢሳይዱን መንደር ውስጥ ይሁን ጃንግል ላይ ይሁን ሰዓት እንጠቀም ሰዓት አንዴ አይ ፋይናል እኮ ነው ቆይ ያለ ነበር አሁን አደንጋሉ ይሄ ነገር ክልተው ነው ኦንግራስቲ አይ በቃ መውጣት እኮ ነው አሁን ለምሳሌ እዚህ ጋር ጥንካሬ የለው አንዴ ቅረጽ ይኸውልህ አቆምና ቅረጽ አይ አሪፍ ፍሎ ያርግ አሪፍ ለምሳሌ ውሃውን አሁን ዮ ብለን ስንጨው ነው እዛ ምን አረ አሁን ኖ እኛ ሁለታችን ነው ሁለተኛችን ነው አሁን ፉዴዱ ገይ እናንተ እንትን አድርጉ ሁለታችሁ ደገሙ አሁን ሶስተኛውን አድርገን እኛ አንተ ቀጣ አደግመው አሁን በሉ እናንተ አይደለም ቀጣ አደግመው አንተ አንዴ ይቅርታ ቦስ ስራ ላይ ነህ ባህል አይደለ አቀየርከው አይ ቻሌንጅ ነው ቻሌንጅ ነው አው ምን አራራሎሽ ምን ሰዓት እንጠቀም አዱኝ በቀየር ሰዓት በቃ ምን በቃ ማ በቃ እንበል እባክህ አይ አይደለም ይድገም አላልኩም እኔ ችግር የለውም አሪፍ ነኝ ውሃ ማለው ዘጋ ችግር የለውም የምን ውሃ ነው ውሃ አይሆንም ለአንድ ቀን አይደል በቃ ከዛሬ በኋላ ቆይ ውየታላሽ በቃ ስማ ልንገርህ ካሜራማኖችም ለራሱ እንትን ያርጉ ዮ አይ ስራ ላይ ናቸው ስማ እንዳትተኝ ብቻ ናፊ ሌላ ሰው ይቀር ዳጊና ቴሪና ያዙ እስቲ ሶሳ አይደለም ወዳጄ ውሃውን ጨምሮ እሺ በቃ ነቀልኩ አንዴ ይቅርታ እየታወቀ ነው ደግሞ ያ the first one what we had is focus the first one what we had is the welcoming drink the second one is for the good luck for the rest of your trip but you know there is the third round which is not goodbye
come back again we come back again አይደለም ዮዮ አይደለም ናፒቶ ፑሬ ዱጌ ኔኮ ታኮ አሳና ቦቾኮ ሰው አንነካ የሰውን አንነካም man we are gamo ታውቃለህ ምን እንደሰከተ ታውቃለህ ናፒ ምንድነው ቦታ እኔ አመቻቻለሁ ወደዚህ ነው ሃያ አንተ ውትሳይሳ አቤት ያ ሲሪየስ ሄሎ ዮ ብለ ጉድ ሰራ አረ ምን አለ መሰለህ እኮ የሚገርም የጋሞ ባህል ካልቸር ትራዲሽን ስለዚህ ምንም ያሳስብ ነገር የለም ቤት ነው እኔ የለሁማ እኮ እኔና አንተ የለንም ነው ኦ ማይ ጋድ በቃ እኮ ስማ የፍቅር ሰው ነው ሰው አማን ነው እየሳኩኝ ነው ምንድነው እሺ ቴንክ ዩ በጣም ጉድ ያዝብኝ ነው